አርእስተ ዜና የትግራይ ቴክኒክና ሙያ የሥራ ዕድል ፈጠራ ቢሮ በሀገር ደረጃ ለሚካሄደው የቴክኖሎጂ ፈጠራ ውድድር ተወዳዳሪዎችን ለመመልመል ውድድር ማዘጋጀቱን አስታወቀም። በትግራይ የዲጂታል የጤና መረጃ አያያዝ ስርዓትን ለማሻሻልና ለማዘመን ወደ ስራ መግባቱ የትግራይ ጤና ቢሮ ገለጸም። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። ተቋማት የሰራተኞችን ማህበራትን በማጠናከር ለሰራተኞች መብት ጠንክረው መታገል እንደሚገባቸው የትራንስ ኢትዮጵያና የመሰቦ ሲሚንቶ ፋብሪካ ሰራተኞች ማህበራት ገለጹ። የተቋማቱ ሰራተኞች ተደራጅተው ባቀረቡት ጥያቄና ባካሄዱት ትግል የ17 ወራትን ደሞዝን ጨምሮ ሌሎች ጥቅማጥቅሞችን ማግኘታቸው ጠቁመዋል። የተስፋዝጊ አስበይ ዘገባ ብርቱካን ጌታዬ። ዓለም አቀፍ የሰራተኞች ቀን የሰራተኞች መብት ለማስከበር የተከፈለ ዋጋና የተገኘ ውጤትን በማስመልከት የወደፊት የትግል አቅጣጫ የሚቃኝበት የመብቶች መከበር ቀን ነው። የትራንስ ኢትዮጵያ ሰራተኞች ማህበር የሰራተኞችን መብትና ጥቅም አስመልክቶ ከተቋሙ የስራ አመራሮች ጋር ተቀናጅቶ በመስራትና በመታገል ሰራተኞቹ በርካታ ጥቅሞችን እንዲያገኙ እንዳደረገ የማህበሩ ሊቀመንበር አቶ ተስፋይ ካሕሳይ ያስረዳሉ። ቀድሞ ኩሉን ከም ሰራተኛ ማህበርና 16 ወርሒ ደሞዝ ተሓተተለና ከማንኛውም በላይና በቀዳሚነት እንደ ሰራተኞች ማህበር የ17 ወራት ደሞዝ ክፍያ ስንጠይቅ ያለምንም ማቆራረጥ ሰጥቶናል። ደሞዝም 90% ጨምሮልናል። ጤፍም ቢሆን ገዝቶ ይሰጠንና ሰራተኛው ቀስ እያለ በ4 ወር የሚመልስበት ሁኔታ አመቻችቶልናል። የ6 ወር ብድርም ቢሆን ፈቅዶልናል። ከባንኮቹ ጋር የብድር አገልግሎት እንድናገኝ አስተሳስሮናል። ይህ የተሰራው ከማናጅመንትና ከማህበሩ ሰራተኞች ጋር በመቀናጀት ነው። የተቋሙ ሰራተኛ አቶ ደበሰ ወልደ ገሪማ የተቋማቸው ሰራተኞች ማህበር መብታቸው እንዳስከበረላቸው ይመሰክራሉ። የተቋሙ የሰራተኞች ማህበር እያደረገ ያለው ጥረት በማጠናከር ከሌሎች ማህበራት ጋር ተደራጅቶ መንግስት ሊፈታ የሚገባው ጥያቄዎች እንዲመለስላቸው ሊሰራ ይገባልም ብለዋል። ትራንስ ኢትዮጵያ ዝነበረ ዝቀረየ ደሞዝና ከፊልና እዩ። ትራንስ ኢትዮጵያ የነበረውን ቀሪ ደሞዛችን ከፍሎናል። የተወሰነ እርከንም አስተካክሎልናል። ነገር ግን ሰራተኛው የሚከፈለው ደሞዝ ትንሽ ነው። በዛ ላይ የሚቆረጥበት ግብር ብዙ ነው። ስለዚህ መንግስት ሊያስተካክለው ይገባል። የሰራተኛውም ድምጽ ሊሰማ ይገባል። በተመሳሳይ የመሰቦ ሲሚንቶ ፋብሪካ ሰራተኞች ህይወታቸውን አደጋ ላይ ጥለውም ቢሆን እንደሚሰሩ የጠቆሙት የተቋሙ ሰራተኛ አቶ ማስረሻ ፍስሐ ተቋማቸው ስራቸውን ግምት ውስጥ ያስገባ ክፍያና ጥቅማጥቅም እንዲያከብርላቸው በማህበራቸው አማካኝነት እንደሚጠይቁ ይገልጻሉ። ሰራተኛ እተል ተባለው ቦታ ህይወቱ ሳክሪፋይ ገሩያት ተስራህ በአሉለት ለውለ የተቋሙ ሰራተኞች በተባለው ቦታ ህይወታቸውን አደጋ ላይ ጥለው የሚሰሩ ናቸው። 1400 ዲግሪ ሴንቲግሬድ እሳት የሚቃጠልበት ቦታ ይገባሉ። በሱ ደረጃ የህክምና ዋስትና አለው ወይ የሚለውን በተቋሙ ሊታይ የሚገባ ነው። በማህበር ደረጃ ግን ሰራተኛው ሊያመያነሰው ጥያቄና ሊያገኘው የሚገባው ጥቅማጥቅም እንዲያገኝ ጥረት እየተደረገ ነው። በሌሎች ተቋማት ያለው የሰራተኞች ጥያቄ በተቋማቸው ላይም እንዳለ የሚገልጹት የመሰቦ ፋብሪካ የሰራተኞች ማህበር ሊቀመንበር አቶ የማና አባዲ ማህበራቸው እያደረገ ባለው የተቀናጀ ትግል የተወሰኑ ጥያቄዎች መልስ እንዳገኙና ቀሪዎቹ ደግሞ እንደሚመለሱላቸው ተስፋ እንዳላቸው ጠቁመዋል። መንግስት ዝቆርጾ ግብሪ ፍትሃዊ የሆነ ዝብል መንግስት ከደሞዛችን የሚቆርጠው ግብር ፍትሃዊ አይደለም የሚል በየጊዜው ማህበሩም ሆነ ሰራተኛው የሚያነሳው ጉዳይ ነው። ሌላው ከተቋም ጋር በተያያዘ እንደ ስትራክቸርና የስራ እድገት ያሉ ጥያቄዎች ይነሳሉ። እነዚህ ይመለሳሉ ብለን ተስፋ እናደርጋለን። እንዲመለሱም ጥረት እያደረግን እንገኛለን። የሰራተኞች ቀንን አስመልክተው በተቋሙ ስነ ስርዓት ላይ የተገኙት የኢሰመኮ የኢንዱስትሪ ግንኙነትና ማህበራትን የማደራጀት የትግራይ ቅርንጫፍ ኃላፊ አቶ መሐመድ ጀማል የሰራተኞችን መብት በማክበር ዙሪያ ያሉ ችግሮች ለመፍታት በቀጣይ እንደሚሰሩም ጠቁመዋል። መሰላቱ ጉቡኡ ጥቅሙ ረብሓው ተኸቢሩላ አይንብሊ የሰራተኛው መብት ጥቅሙ ተከብሯል አንልም። ገና ብዙ ነገር ይቀራል። ጥሩ ጅማሮ አለ። እሱ ጥሩ ነው። በቀጣይ እቅድ የያዝነው በሰራተኛውና በአሰሪው መካከል የሚፈጠረው ቅራኔ እንዴት መፍታት አለብን የሚል ነገር በትኩረት የምንሰራበት ይሆናል።
የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ቢሮ በየደረጃው የቴክኖሎጂ ውጤቶች ፈጠራ ስራዎችን ውድድር እያካሄደ መጥቷል። ይሁን እንጂ ውድድሩ በጦርነቱ ምክንያት ተቋርጦ ቆይቷል ያሉት ከተለያዩ አካባቢዎች የተውጣጡ የቴክኖሎጂ ፈጠራ ባለቤቶች ያሉትን ችግሮች ተቋቁመን በአገር አቀፍ ደረጃ ለአራተኛ ጊዜ በሚካሄድ የቴክኖሎጂ ፈጠራ ውድድር ለማሸነፍ በቂ ዝግጅት አድርገናል ብለዋል። የትግራይ ቴክኒክና ሙያ የስራ ዕድል ፈጠራ ቢሮ የቴክኖሎጂ ሽግግር ዳይሬክተር አቶ ኪዳነ ስዩም በበኩላቸው ይህ ውድድር በሀገር ደረጃ ለሚካሄደው የቴክኖሎጂ ፈጠራ ውድድር ተወዳዳሪዎችን ለመለየትና ለማበረታታት ዓላማ ያደረገ እንደሆነ ገልጸዋል። ውድድሩ ለሁለት ተከታታይ ቀናት እንደሚካሄድ የሚገልጹት አቶ ኪዳነም በየዘርፉ ውድድሩን ያሸነፉ 14 ተወዳዳሪዎችን በመመልመል በሀገር ደረጃ ለሚካሄደው ውድድር እንደሚመረጡና በክልል ደረጃ ደግሞ በምልመላው ለሚያልፉ ለ34 ተወዳዳሪዎች የገንዘብና የሰርቲፊኬት ሽልማት እንደሚሰጣቸው አስታውቀዋል። የትግራይ ባዮቴክኖሎጂ ማዕከል የአርሶ አደሩን የምግብ ዋስትናን ለማረጋገጥ የድንች ምርጥ ዘር እያከፋፈለ መሆኑን አስታወቀም። የምርምር ማዕከሉ በጉሎ መኸዳ ወረዳም ቀላዓት በተባለ ቀበሌ ለሚገኙ አርሶ አደሮች የድንች ምርጥ ዘር ችግኝ ማዳረሱንም ገልጿል። መዓዛ መኮንን የትግራይ ባዮቴክኖሎጂ ማዕከል ከፊድ ዘ ፊውቸር ጋር በመተባበር ኤሮፖኒክ የተባለ ቴክኖሎጂ ያመረተውን የድንች ምርጥ ዘር በጉሎ መኸዳ ወረዳ ቀላዓት በተባለ ቀበሌ ለሚገኙ አርሶ አደሮች በማከፋፈል ፕሮጀክቱን ተግባራዊ እያደረገ ይገኛል። ቴክኖሎጂው አርሶ አደሩ ከዘመናዊ እርሻ ጋር ለማስተዋወቅና የምግብ ዋስትናን ለማረጋገጥ ዓላማ ያደረገ መሆኑ የማዕከሉ ከፍተኛ ተመራማሪ አቶ ፀሐዬ ቅዱስ ይገልጻሉ። ኣብ ድርጅትና ኣብ ትግራይ ባዮቴክኖሎጂ ማዕከል ኤሮፖኒክስ ዝባሃል ነው። ወተ ቴክኖሎጂ ኤሮፖኒክስ ትባል ድንች በተቋማችን ውስጥ ኤሮፖኒክስ የተባለ ቴክኖሎጂ አለ። ቴክኖሎጂውን በመጠቀም ጥራቱን የጠበቀ ድንች ለማምረት ነው እየሰራን ያለ ነው። አርሶ አደራችን እንደሚታወቀው ጥራቱን የጠበቀ ምርጥ ዘር አያገኝም። እናም ተቋማችንም ይህንን በመገንዘብ ጥራቱን የጠበቀ የድንች ምርጥ ዘር በማከፋፈል ላይ ይገኛል። ከፊድ ዘ ፊውቸር ጋር በጋራ በመሆን እየሰራን ያለነው ፕሮጀክት ነው። ዓላማውም ጥራቱን የጠበቀ የድንች ምርጥ ዘር ለሁሉም አርሶ አደር ለማዳረስ ነው። ሌላው ደግሞ ለተቸገሩ አርሶ አደሮች፣ ሴቶች ትኩረት ሰጥቶ እየሰራ ያለ ፕሮጀክት ነው። ፕሮጀክቱ የተለያዩ የህብረተሰብ ክፍሎች ወጣቶችን በማካተትም እየሰራ ያለበት ሁኔታ ነው ያለው። ፕሮጀክቱ ጥራቱን የጠበቀ የድንች ችግኝ ወደ አርሶ አደሩ እያቀረበ መሆኑንም ተመራማሪው አክለው ገልጿል። በመጀመሪያ ናይ ፕላንቴሽን ካልቸር ዝበሃል ቴክኖሎጂ አለና ቡና ተፈልሲ ድንች ነራውሖ ፕላንት ቲሹ ካልቸር የሚባል ቴክኖሎጂ አለ። የድንቹን ችግኝ በዛ ነው በመጀመሪያ የምናባዛው። በመቀጠል አፈር አልባ ኤሮፖኒክስ የተባለ ቴክኖሎጂ ለማግኘት በአየር ላይ በማንጠልጠል ምርጥ ዘር የምናባዛበት መንገዳችን ነው። ይህ ስናደርግ ኃይል ሰጭና ጥራቱን የጠበቀ ምርት እናመርታለን ማለት ነው። የፊድ ዘ ፊውቸር ተወካይ አቶ ይትባረክ ሊበን ቴክኖሎጂው የድንችን ምርት ማሳደግ ላይ ከፍተኛ አስተዋጽኦ እንዳለው በመጥቀስ ፕሮጀክቱ ሁሉም ጋር እንዲዳረስ የገንዘብ ድጋፍ አስፈላጊ መሆኑን ተናግረዋል። ንሕና ዘውዝነ ቴክኖሎጂ ናብ ገባር ከበጽሐ ከይቀሪ ቴክኖሎጂ ወደ አርሶ አደሩ ቶሎ እንዳይዳረስ የፋይናንስ ችግር ነበር። እናም የበጀት ችግር በድርጅታችን አማካኝነት እንዲፈታ በተደረገ ስምምነት የፋይናንስ ድጋፍ በማድረግ እና ስራዎችም ክትትል እያደረግን እንገኛለን። በፕሮጀክቱ ከታቀፉት የቀላዓት ቀበሌ ነዋሪዎች በበኩላቸው ለተደረገላቸው የድንች ምርጥ ዘር ድጋፍ በማመስገን በቀጣይም ክትትል እንዲደረግላቸው ጥሪ አቅርበዋል። ክልተ ዓይነት ዘራእቲ ነው ያዚ ክልተ ዓለት ነው። ሁለት አይነት ምርጥ ዘር አለ። አንዱ የዘር ሲሆን ሌላኛው ደግሞ ለምግብነት የምንጠቀምበት ዘር ነው። ቀይ አበባ ያለው የድንች ዘር ለምግብነት የምንጠቀምበት ነው እና በተደረገልን ድጋፍ የፈጠረልን ደስታ ትልቅ ነው። አቅም እንድሕረኺበ እዛ ከምዛ ልምዓት እዚ አንተ ሰሪሐ አቅሜን ለማጎልበት በተሰጠኝ የድንች ምርጥ ዘር ውጤታማ እንደምሆን በማመን ለመለወጥ እሰራለሁ። በትግራይ የዲጂታል የጤና መረጃ አያያዝ ስርዓትን ለማሻሻልና ለማዘመን እየተሰራ መሆኑን የትግራይ ጤና ቢሮ አስታወቀም። ይህ የተባለው የዲጂታል የጤና መረጃ ሳምንት ለመጀመሪያ ጊዜ በትግራይ እየተከበረ መሆኑ በተገለጸበት ወቅት ነው። ፉርቱና ገብሩ ተጨማሪ አላት።
በትግራይ ጦርነቱን ተከትሎ በጤናው ዘርፍ መጠነ ሰፊ የጤና ተቋማት ጉዳትና ውድመት ደርሷል። በመሆኑም ይህን ጉዳት ለመጠገንና የወደመውን የጤና ስርዓት ለመመለስ እየተሰራ ነው። ታዲያ የጤና ዘርፉን ለማሻሻል ብሎም የመረጃ አያያዝ ስርዓትም በዲጂታል ለመተካትናም ለማዘመን ሰፊ የተግባር ስራ እየተሰራ መሆኑን በትግራይ የዲጂታል የጤና መረጃ ሰሞን በትግራይ ለመጀመሪያ ጊዜ እየተከበረ ባለበት መድረክ ተገኝተው የተናገሩት በትግራይ ጤና ቢሮ የጤና መረጃ ስርዓት አስተባባሪ አቶ ሰለሞን ንጉሴ ናቸው። መረጃ በዋናነት ከተለያዩ ጤና ተቋማትም ከህብረተሰቡ የሚሰበሰብ መረጃ ነው። ይህ መረጃ ለጤና ስርዓታችን እንዲጠቅም ምንድነው መስራት ያለብን የሚለው ነው። ስለዚህ ከታች ጥራት ያለው መረጃ የመሰብሰብ ያ ጥራት ያለው መረጃ ለመሰብሰብ ደግሞ የተለያዩ ዲጂታል ቴክኖሎጂዎች የመጠቀም ከታች ያሉ የጤና ባለሙያዎች የማሰልጠን የማጠናከር በአቅምም በጤና ተቋማትም በስልጠና የማጠናከር ሂደቶችን የማጠናከር ስራዎችን እንሰራለን ማለት ነው። ስለዚህ ዋናው ጥራትና ተደራሽ ያለው የመረጃ ስርዓት እንዴት ማዳረስ እንችላለን የሚለው ነው። በተያያዘ ከጦርነቱ በኋላ የጤና መረጃ አያያዝ ላይ ብዙ ግድፈቶች እንደነበሩናም አሁን የዲጂታል መረጃን ተጠቅመን ከመረጃ ወደ ተግባር በመናደርገው ማሻሻያም መረጃ የመጠቀም ባህላችን በማሳደግ ህብረተሰቡ በቀላሉ ተጠቃሚ ይሆናል ሲሉ በትግራይ ጤና ቢሮ የጤና ክትትልና ግምገማ ባለሙያ አቶ ኪዳነ ማርያም ባራኪ ይናገራሉ። መረጃ የመጠቀም ባህላችን አሳድገን ከማህበረሰብ የመጣ ዳታ በመልስ ደረጃም ደግሞ ለማህበረሰብ የሚጠቅም ስራዎች ለማከናወን እንድንጠቀምና ማህበረሰብ የሚጠይቃቸው ጥያቄዎችን መልስ የሚያገኝበት ማመቻቸት ነው። ይሄ ደግሞ አመራሮች ወሳኝ ሚና ስላላቸው ዳታ በሪፖርት መልክ መቀበል ሳይሆን ቁጭ ብሎ ተሰብስቦ ያለው ክፍተት አይቶ በክፍተቱ መሰረት በሪሶርስም ሊሆን ይችላል በሌላ ጉዳዮችም ሊሆን ይችላል ምላሽ ለማህበረሰብ ምላሽ እንዲሰጥበት ለማመቻቸት ተብሎ ይሄ ደግሞ በጣም ትልቅ ጠቀሜታ አለው ማለት ነው። በመድረኩ ከተለያዩ ተቋማት የተሳተፉት ባለሙያዎች በበኩላቸው መረጃን በዘፈቀደ በሪፖርት ከመመዝገብ በዲጂታል የአያያዝ ስርዓት በማዘመን በቀላሉ ከመጠቀም በዘለለም በጤናው ዘርፍ ፈጣን ለውጥ በማምጣት ረገድ ትልቅ አስተዋጽኦ አለው ይላሉ። ዳታውን እንዴት ነው ወደ ተግባር የምናውለው የሚለው ነው። ተጠቃሚው የሚሆነው ህብረተሰቡ ነው። መጨረሻ ላይ በጤናው ዘርፍ በምናይበት ጊዜ መድኃኒት እንዴት ነው ኮንትሮል ተደርጎ ሰው ላይ የሚደርሰው እታች ያለው ህብረተሰብ ማለት ነው። እንዴት ነው የተገለገሉትን ሰዎችንስ ያላቸውን አቅም ሀይ የሚሆንበት የሚለውን የተለያየ ግብአት አለው። በተለይ ሊደሩ እስካሁን ድረስ ችግር አለበት። በጎን ነው የሚጠቀመው ሲስተም ይተውና በጎን በተለያየ በኢንፎርሜሽን በመናምን ነው የሚጠቀመውና በተለይ ሄልዝ ደግሞ በጣም ወሳኝ ነው። አንድ የታመመ ሲቲዝን ክሊየንት ማለት ነው ወደ ጤና ተቋም ሲመጣ መረጃ መሰረት አድርጋ ነው መድኃኒት የምትሰጠው። የተዛባ መረጃ ተጠቅመህ ትሪት ካረከው ሊሞት ይችላል፣ ላይድን ይችላል፣ ሊሰቃይ ይችላል እና መረጃ በጤና ላይ በጣም ወሳኝ ነውና በተለይ አመራሮች እዚህ ጋር ኤክስፔክት ምንድነው የምናደርገው መረጃን መሰረት አድርገው እንዲወስኑ ነው። ስለዚህ የዳታ ምንነት አዌርነስ ለመፍጠር ነው ዋና ዓላማው። ዳታ ህይወት እንደሆነ የዲጂታል የጤና መረጃ ሰሞን እንደ ሀገር ለአራተኛ ጊዜ በትግራይ ደግሞ ለመጀመሪያ ጊዜ እየተከበረ ይገኛል። በበጀት መቋረጥ ምክንያት ለከፍተኛ ችግር መጋለጣቸውን የመቀለ አይነ ስውራን አዳሪ ትምህርት ቤት ተማሪዎች ገለጹ። ተማሪዎቹ መደበኛ ትምህርታቸውን በተገቢ መንገድ እንዲቀጥሉም የበጎ አድራጊ ተቋማት ድጋፍ እንደሚሹ ትምህርት ቤቱ አስታውቋል። ስለሺሃጎስ አዘጋጅቶታል። በ1985 ዓመተ ምህረት በትምህርት ሚኒስቴር እውቅና ተሰጥቶት የመማር ማስተማር ሂደት የጀመረው የትግራይ አይነ ስውራን አዳሪ ትምህርት ቤት በርካታ ምሁራን በማፍራት ህብረተሰቡን የሚያገለግሉ ወገኖች ያበረከተ ሲሆን በትግራይ በተካሄደው ጦርነት ተቋርጦ የነበረው የመማር ማስተማር ሂደት በ2015 ዓመተ ምህረት የጀመረ ቢሆንም ከትምህርት ቤቱ መውደምና በጀት መቋረጥ ምክንያት ለማስተማር መቸገሩን የትምህርት ቤቱ ርዕሰ መምህር ልዑላየሁ ተካ ገልጸዋል። በተፈጠረው ውጊያ የተመቱ አካል ጉዳት ሆነዋል። አይነ ስውር ሆኖም የአካል የእጅ የእግር ችግርን ደርሶባቸዋል ማለት ነው። ከዛ ወደ ትምህርቱ ከመጡ በኋላ ደግሞ ትምህርቱ ባዶ ነው የተቀበላቸው። የምግብ አቅርቦት አልነበረም። ሌላ የንጽህና አቅርቦትም በጣም
ከባድ ነው የነበረው። የውሃ አቅርቦት አሁን ከበፊት እንትን ነበረ ግራውንድ ወተር ነበረ እሱ ኮምፕሊትሊ አቋርጠዋል። አሁን ይሄ በእንትን ነው የገዛን ነው ስቲል ነው የገዛን ነው በቦቲ በየቀኑ ያመጣን ይሄን ከባጀታችን አንፃር በጣም ችግር ውስጥ ያስገባል። ለዛም ለሰውነታቸው ለምግብ ለልብስ በጣም ቅቢ በቂ አይደለም። አንድ ይሄ ከዛ ደግሞ እንደ ሰው መጠን ለንጽህና የሚጠቅሙ ብዙ ነገሮች እንደ ሳሙና ሻምፖዎች ምናምን ከዚህ በፊት ይመደብልን ነበር። አሁን የለም። ይሄ በየወሩ ወይ በየምናምን የሚያገኙት አይደለም። አሁን ይሄ እጥረት አለን። የሴቶች ደግሞ ሞዴስ ምናምን አለ። አዳሪ ትምህርት ቤቱ አስፈላጊውን ድጋፍ ማግኘት እንዲችል እንቅስቃሴ መፍጠር ይችል የነበረው የኢትዮጵያ አይነ ስውራን ማህበር እስካሁን ድረስ እንደ ማህበር የሰራው ስራ አለመኖሩን የገለጹት መምህር ልዑል አየሁ በቀጣይ የተለያዩ በጎ አድራጎት ድርጅቶች ድጋፍ እንዲያደርጉ የሚያስችል ስራ ለመስራት እንቅስቃሴ እንዲያደርግ ጠይቀዋል። የኢትዮጵያ አይነ ስውራን ማህበር አባል ነበርኛ እና በተለያየ ጊዜ በየአመቱ የስፖርት ውድድር የትምህርት ውድድር የሌላ ተሞክሮ እናደርግ ነበር። ከዛ ከጦርነት በኋላ ግን አልተገናኘንም እና አንድ ቅር የሚለኝ እስካሁን ድረስም ጦርነቱ ያው ፖለቲካል ሊሆን ይችላል። አይነ ስውር ከአይነ ስውር ግን የተለያየበት ነገር አይደለም። እኛ ለማግኘትም ጥረት አድርገናል። እስካሁን ድረስ አልተሳካልን። ከዛ በፌዴራል የአካል ጉዳተኞች የተደረገልን እስካሁን ድረስ የለም። በዚህም እንትን እኛ ጋር የገባ እንትን የለም። ስለዚህ ከፕሪቶሪያ ስምምነት በኋላ ተስፋ ያደረግነው በተለይ ለአይነ ስውራን ተማሪዎች እንደ የትግራይ አንድ ያለችው ትምህርት ቤት ብዙ ተስፋ አድርገን ነበር። ግን እስካሁን ድረስ የተደረገልን የለም፣ የጠየቀንም የለን ማለት ነው። ስለዚህ በዚህ በኩል ማስተላልፈው ቢያንስ ካሁን በኋላ እንኳን ጊዜ አላለፈም በሚቻላቸው እርዳታ እንዲያደርጉ በሚቻላቸው አቅም እንዲያደርጉ እንትን ያርጋሉ ጥሪ ለማድረግ ፈልጋለሁ ማለት ነው። በአዳሪ ትምህርት ቤቱ ተማሪዎች የሆኑት ገብረ ሚካኤል ተስፋይና ገነት ግርማይ በ2013 ዓ.ም ጦርነቱ ሲጀመር አንስቶ የገጠሟቸውና እየገጠሟቸው ያሉ በርካታ ችግሮችን ጠቅሰው ባለሀብቶችና የበጎ አድራጎት ድርጅቶች የገንዘብና ቁሳቁስ ድጋፍ እንዲያደርጉላቸው ጥሪያቸውን አስተላልፈዋል። ሓደ ቀን ቤት ትምህርቲ ዝነበሮን ኢኮኖሚካሊ ክራይሲስ በጣም ይልተቃወሰሉ እዩ። የመጀመሪያው ትምህርት ቤቱ የኢኮኖሚ ቀውስ አጋጥሞታል። ይበጀትለት የነበረው በጀት ሙሉ በሙሉ ቆሟል። በዚህም እኛ ተማሪዎች ወደ የመጣንበት አካባቢ በመሄድ ተበታትነናል። ከማህበረሰቡና ከቤተሰቦቻችን ጋር የነበረን ማህበራዊ ኑሮም ተበጣጥሷል። ምክንያቱም በጦርነቱ ምክንያት ሙሉ አካል የነበራቸው ወገኖቻችን ጥለውን ወደ የጫካው ሄደው ነበር። ሌላው ከፍተኛ የሆነ የስነ ልቦና ጉዳት ደርሶብናል። ዘለና ጽገማ ሓደ ናይ ናውቲ ጽሬት ናይ ምግብነት ያሉብን ችግሮች የጽዳት ግብአት ማጣት፣ በቂ ምግብ አለማግኘት፣ መንገድ የምንመራበት እንደ አይን የምንገለገልበት ኬር የሚባለው ቁሳቁስ የምንጽፍበት ወረቀት የለንም። ብሬል፣ ቪኤስ በተለየ መልኩ ለሴቶች የንጽህና መጠበቂያ ቁሳቁሶች የሉንም። የልብስ አቅርቦትም የለም። በመሆኑም ይህንን በመረዳት ባለሀብቶች፣ የበጎ አድራጎት ድርጅቶች እና መንግስት ድጋፍ እንዲያደርጉልን ጥሪ ያቀርባለሁ። እስካሁን ድረስ ከጎናቸው ሳትለይ በቅርበት ከበጎ አድራጊዎች በመገናኘት እገዛዋ ያልተለያቸው በትግራይ ስነ ጥበብ ዘርፍ ተዋናይ የሆነችው አርቲስት ጽጌ ገብረ ሕይወት አሊያም ለምለም አይነም በእለቱ ትምህርት ቤቱ በአምባሳደርነት ስለሾማት የጀመረችው መልካም ስራ አጠናክራ እንደምትቀጥልበት እንዳነሳሳት ገልጻለች። መጨረሻም የደቡብ አፍሪካ ፖሊስ 40 ኢትዮጵያውያንን በአንድ ቤት ውስጥ ተዘግተው ማግኘቱን ገለጸም። የጆሃንስበርግ ፖሊስ ሐሙስ ዕለት ሚያዝያ 23 2017 ዓ.ም እንዳሳወቀው 44 ኢትዮጵያውያንን ካለፈቃዳቸው በአንድ ቤት ተዘግቶባቸው እንዳገኛቸው አስታውቋል። የአካባቢው ፖሊስ ቃል አቀባይ በሰጠው መግለጫ ህገወጥ ስደተኞች መሆናቸው ያመነባቸው ኢትዮጵያውያኑ የጸጥታ አባላት በአካባቢው ፍተሻ ባደረጉበት ወቅት የሰሙትን ድምጽና ጩኸት ተከትሎ ሊገኙ መቻላቸውን አክለው ገልጿል። ከነዚህ ኢትዮጵያውያን ስደተኞች 27ቱ ወጣቶች ሲሆኑ 17ቱ ደግሞ ህጻናትና ታዳጊዎች መሆናቸውን ተጠቁሟል። ከነዚህ ኢትዮጵያውያኑ መካከል አንዱም ሰው እንግሊዝኛ ቋንቋ ሆነ የአካባቢውን ቋንቋ የሚናገር ባለመኖሩ ወደ ቤቱ እንዴትና በምን ሁኔታ እንደገቡ ማብራራት የተሻለ መረጃ ማግኘት አለመቻሉን የማቪላ ማስንዶ ፖሊስ ቃል አቀባይ ለቢቢሲ ተናግረዋል ሲል ዘገባው አመላክቷል። ከዓመታት በፊት በሞዛምቢክ በትንሹ 64 ኢትዮጵያውያን አየር ባለማግኘታቸው በመኪና ውስጥ እየተጓዙ ታፍነው መሞታቸው ይታወሳል።
ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም